ፊንገር አረገች ከተተችው የማጣቷን ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? እናቴ ለመድኃኒዓለም ሰታኝ ነው የሞተችው። ስለዚህ አለልኝ መድኃኒዓለም ሚካኤል አባቴ አለልኝ። እኔ ከደዚህ ከሷ በላይ እኔ እናቷ ሰድቢያታለሁ እንዴ? በቃ ስላደረኩት ለሷ ስትመጣ ይቅርታ እላታለሁ አልኩ አይደለም። ለማን ብዬ ነው እዚህ ላይ ብቀጠቅጠው ያለሁት? እኔ ማንም የለኝም። በቃ ደጋፊ አንድ ቅዱስ ሚካኤል ብቻ ነው። እኔ ለምን አንበሳ እንደሰጣ አውቃለሁ። ብዙዎቻችሁ ተቃውሟቸው እኔም ቢሰድቡኝ ይሻላል ሚስቴን ከሚሰድቡ ነው። ትናንትና ዘቢባ ያለቀሰችብሽን እንባ ከነሱ በፊት እኔ ቀድሜ ያልቅሽብሻል። ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ የዴዚ ባለቤት አሌክስ ለሄለን አንበሳ ላይ መስጠቱ በርካቶችንም አሁን እያነጋገረ ይገኛል። የተለያዩ ሰዎች የራሳቸውን ሀሳብ እየሰጡ ነው። አሌክስ ፍቅረኛውን በጣም ስለሚወዳት አጀንዳ ለማስቀየርና እሷ ላይ ያለውን ትኩረት ወደ ራሱ ለመቀየር ነው ይሄን ያደረገው። ይህ ደግሞ የሚበረታታ ነው። አንድ ፍቅረኛ በጣም ለሚወደው አጋሩ የሚያደርገው ነው። እኔም ቢሆን አድርጓለሁ ሲል ዮኒ ማኛ በተለይ ተናግሯል። እንደምታወሰው የዴዚ እናት ካረፈች በኋላ ሶሻል ሚዲያው ላይ በሙሉ ልጅቷ ላይ ከፍተኛ የሆነ አትኩሮት አድርጎ ነበረ። ከዚያ አሌክስ ያን ነገር አደረገ። ሊያሾው ደግሞ በራሷ ተነሳችና አንድ ሰው አዘን ላይ ከሆነ በእኛ ሀገር ባህል መሰረት 40 ቀን ሳይሆን ሶሻል ሚዲያ ላይ መውጣት አይፈቀድም ወይም ባህላችን አይደለም ስትል ነበር። ይህን ነገር እንግዲህ አቴንሽን አስቀይሮታል። አሁን ላይ በሄለን እና በሊያሾው መካከል ከፍተኛ የሆነ ውዝግብ ተፈጥሯል። ከዚህ ጋር በተያያዘ ቪዲዮ ይዤላችኋለሁ። እስከ መጨረሻው አብራችሁን ከቆያችሁ የምታዩ ይሆናል። ዜዶንም ታውቋታላችሁ። አሁን ላይ የኔንም እናት ሶሻል ሚዲያ ላይ እየዘቀዘቁብኝ ነው ብላለች። ፍቅርን ከኖሩት ከትልልቆቹ እናቶች አስገራሚ ቪዲዮ አለ። በተለይ አሁን ለዚህ ዘመን ላሉ ጥንዶች የሚገርም ምክር አጋርተውናል። ከሱ ጋራም በተያያዘን ቪዲዮ መግቢያው ላይ እንዳያችሁት የማደርሳችሁ ይሆናል። ሰላም ጤና ይስጥልኝ ውድ የቻናሉ ሰዎች እንዴት አላችሁልኝ? እኔ በጣም ደህና ነኝ፣ ፈጣሪ የተመሰገነ ይሁን። ለቻናላችን አዳዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮ ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን። በመጀመሪያ የምንመለከተው እኔ ለማን ብዬ ነው የተሳደብኩት? ዜዶን ታውቋታላችሁ። እኔ ለማን ብዬ ነው የተሳደብኩት? ለማን ብዬ ነው እዚህ ላይ ብቀጠቅጠው ያለሁት? ለማን ብዬ ነው ንገሪኝ እስኪ፣ ለማን ብዬ ነው? ከአሌክስ በላይ እኔ ተሳድቢያታለሁ። እናቷ ከአሌክስ በላይ እኔ ተሳድቢያታለሁ። ከኔ ባኛ ከሁሉ ጋር በላይ እኔ ተሳድቢያለሁ። እኔ ወይ ተሳድቢያለሁ። እስኪ ንገሩኝ፣ ጥፋቴ ምንድን ነው? የኔ ጥፋት ምንድን ነው? በቃ ጥፋቴ ምንድን ነው? በቃ አጀንዳ መቀየር ያልሆነ ልሰድበውና ህዝቡ እንዲነሳብኝ ነው። ይሄ ነው በቃ ትናንትና እያሞገሰኝ የነበረ ዮናስ ትናንትና ነው አፈር ከድኬ እየሰደበ እየረገጠኝ የነበረ ምንም ሳላረገው ምንም ሳላረግ። እሺ ምንድን ነው? በዚህ እናቴ ትዘቀዘቃለች። በማን ነው? በእነሱ ነው። ለእነሱ ብዬ ስለተደረግኩ ነኝ። በዚህ ዮናስ አፈር ያደርገኛል። በማን ነው? በእነሱ ነው። ለእነሱ ብዬ መሀል ላይ ስለገባሁ አሁን መሀል ላይ መግባት አልነበረብኝም። በቃ ይሄ የኔ ጥፋት ነው። በቃ አፌ ለከት የለውም። ባለጌ ነኝ። የሚመጣ ነገር አላስተዋልኩም። ይሄ ይመጣል ብዬ በቃ አልገመትኩም እንጂ ሌላ ምንድን ነው? ከሰው የበለጠ ስድብ አልተሳደብኩም እኮ ምንም ነገር አልተሳደብኩም። አሁን በቃ ታይ የእናትሽ ፎቶ አለ ሚዲያ ላይ? አዎ አለ። ይኸው እየዘቀዘቁት ነው። ከዚህ ቀደም አሌክስና ዴዚ ፍቅር በጀመሩበት ሰዓት ሁለት ግሩፕ ተከፍሎ ነበረ። አብረው እንደሆኑ የሚፈልጉ ነበር፣ እንዲለያዩ የሚፈልጉ ነበረ። የእናትየዋን ፍላጎት የሚደግፉ ነበር፣ የልጁን ፍላጎትና የልጅቷን ፍላጎት ደግሞ ደግፈው አብረው እንደሆኑ የሚፈልጉ ሰዎች ነበር። ከነዛ መካከል ዜዶ አንዷ ትመስለኛለች። እና ይቅርታም ጠይቃ ነበረ። በኦቱ ለተናገረችው እኔ ይህ ነገር ይፈጠራል ብዬ አላሰብኩትም ነው ያለችው። እኔ ከደዚህ ከሷ በላይ እኔ እናቷ ሰድቢያታለሁ እንዴ? ህዝቡ እኮ ይፍረድ እስቲ። እኔ ምንድነው? ለኔ ምንድነው? አጀንዳ እንዲያስቀይስ ከሆነ በሌላ ለምን አያስቀይሱትም? ለምን አያስቀይሩትም በሌላ አጀንዳ? እኔ ለምን ምን አረጉ? እኔ ምንድነው ያረጉት? እስቲ ያረጉት ነገር አለ? በቃ ስላረጉት ለሷ ስትመጣ ይቅርታ እላታለሁ አልኩ አይደለም? በዛ ነው የዘጋነው እኮ። እኔም እንደዛ እያልኳት ነበር። ህዝቡን ሳይሆን ይቅርታ መጠየቅ ያለባት አንቺን ነው። ይቅርታ መጠየቅ ያለባት ዴዚን ይቅርታ ትጠይቂያታለሽ። እሷ ልቧ በፈቀደ ሰዓት ይቅርታ ታደርግልሻለች። ሰላም ይሆናል በቃ። በተረፈ ግን
እኔ በዋትስአፕ ብሎክ አድርጋታለሁ። ገባሽ? በዋትስአፕ ብሎክ አድርጋታለሁ። አሁን በላይቭ ላይ ነበርኩ ስትልክ ብሎክ ታደርጊያታለሽ። ምንም ነገር በዚህ ሰዓት ሳይፈረድ ማንም ሰው ቢሆን ይህ ነገር ይፈጠራል ሞት ይመጣ ብሎ የሚያስበው አይደለም። ምክንያቱም በወቅቱ ፍቅር ላይ ስለነበሩ ሁለቱ አንድ ላይ እንደሆኑ ነበር ፍላጎታቸው። ቀደም ብዬ እኔ አንድም ቪዲዮ ሰርቼላችሁ ነበር ከሁለት ቀን በፊት የሰራሁት ቪዲዮ። መቼም ቢሆን የእናትና አባት ትዕዛዝ መከበር አለበት የሚል አቋም አለኝ። ቤተሰቦቻቸው ከኛ የበለጠ ለኛ ስለሚያውቁልን፣ ግን ነገርየው ከሆነ በኋላ ደግሞ መመለስ አይቻልም። አንዳንድ ጊዜ ለፍቅር እንደዚህ አይነት መስዋዕትነት ይከፈላል። ልጆቹ ያን አድርገውታል። ከዛም በኋላ ግን ልጅቷ ደግሞ እርጉዝም ስለሆነች ይሄ ነገር መቀጠል የለበትም ተው ነው ማለት ያለብን ብያለሁኝ። እና ዜዶ አሁን ላይ ደግሞ የኔንም እናት እየዘቀዘቁብኝ ነው ብላለች። እኔ ብቻ ነኝ በሰዓቱ የተሳደብኩትም ብላለች። እኔ ማንንም የለኝም። በቃ እዚህ ሚዲያ ላይ ሁሉ በቃ ወደ ቲፎዝ ያለበት ነው በቃ ሜዱ። እኔ አውቃለሁ። እኔ ማንም ደጋፊ የለኝም። እኔ ደጋፊ አንድ ቅዱስ ሚካኤል ብቻ ነው። ደጋፊ አንድ ቅዱስ ሚካኤል ብቻ ነው። የሰው ደጋፊ ነው የለኝም። ማንም እንዲደግፈኝም አልፈልግም። ሰው ደጋፊ በቃ የሰው ተደጋፊ አያርገኝ ቅዱስ ሚካኤል። ሁሉ እኔ ላይ ነው ፈራጁ። በቃ እኔ ነኝ ጥፋተኛ ሁሉ ነገር በቃ እኔ ሲሆድ ማን ያክልኛል? እኔ ዝም ያልኩት እኮ እየተሰደብኩ ነው ዝም ብለ ያለው በቲፎዞች ሳይቀር በሷም እየተሰደብኩ ጸጥ አፌን ዘግቼ ጸጥ ብለ ያለው እኮ ዝም ብዬ ነው። እስቲ ሁን እስቲ ለፍ ያልኩ ይለፍ ያልኩ ነኝ። እንዳልኳችሁ በርካቶች ደስ በማይል ሁኔታ ፍቅር ዘርና ብሔር እንዳለው በእንደዛ በሚያስጠላ ሁኔታ ሲናገሩ ነበር። ያ ሁሉ አለፈና ልጆቹ አንድ ላይ ሆኑ። አንዳንድ ጊዜ ሶሻል ሚዲያ ላይ ጥንቃቄ ካላደረጋችሁ በወቅቱ ሲሳደቡ የነበሩት አሁን አቅጣጫቸውን ቀይረው እዚች ዜዶ የምትባል ልጅ ላይ ከፍተኛ የሆነ ትችት እያደረሱባት ነው እና እሷ በከፍተኛ ደረጃ እያለቀሰች ነው። ደግሞ ይህ አጀንዳ በጣም በከፍተኛ ሁኔታ ጨመረና እጅግ ያሳዝናል። እስኪ ምን ተሰማችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ከዚሁ ጋር በተያያዘ ያው ቀደም ብዬ እንደነገርኳችሁ በሄለንና በሊያሾ መካከል ከፍተኛ የሆነ ውዝግብ ተፈጥሯል። በተሰጠሽ ቁጥር ልሳንሽን እየዘጋሽ እኛን አታሰቀይ እንዴ! ትላንትና ሳራ ሐላበሻ ያለቀሰችውን እንባ፣ ትላንትና ዘቢባ ያለቀሰችብሽን እንባ ከነሱ በፊት እኔ ቀድሜ ያልቅሽብሻለሁ። ምንም በማላውቀው ቤቴ ሽጬ ልጅ ግደሏት በላይ ስታወሪ በምን ምክንያት ብያለሁ? ልጇ ፎቅ ላይ ስለምትኖር የፀሐይ ብርሃን አታገኝም፣ ኳሻኳር በሽተኛ ናት እያልሽ ስትዘባበሽብኝ አልቅሽብሻለሁ። ያላልሽኝ ነገር የለም። በሰዓቱ የነበራችሁ የሷ ተከታዮች ታውቁታላችሁ። ለጆሮ የሚሰቀጥጥ ነገር ስትለኝ እንደነበረ ድንጋር አረገች፣ ከተተችው፣ የማጣቷን አስገባች፣ እንዲያርጋ ምግቡን ስትበላ እንደዚህ ይውጥ እያላችሁ ስትዘባበቱብኝ የነበረው እናንተ በምታወሩት ወሬ እኔ ሊያ አፍሬ ማለት ነው ተሸማቅቄ ብቀርላችሁ ኑሮ ወይ ልጄን አሟታል ብዬ 5 ቀን ቀርቼ በመጣ የተባለው ነገር እውነት ነው ብላችሁ ልትዘባበቱብኝ እንደሆነ ጠንቅቄ ያውቀዋለሁ። ሚዲያን ከኔ በላይ አታውቂውም ነው የምልሽ። በርካቶቻችን እንደምናውቀው ደግሞ የዴዚ እናት ካረፈች በኋላ አብዛኛው የሶሻል ሚዲያ መንጋ ማለት ትችላላችሁ ልጅ እናቷን ገደለቻት እያሉ ልጅቷ ላይ ተነስተው ነበር። ይህንን ተከትሎ ነው ያደረገው አጀንዳ ለማስቀየር ነው፣ አንድ ትክክለኛ አፍቃሪ የሚያደርገው ነው ሲል ዮኒ ማኛ ተናግሯል። እስኪ ያዳምጡት። ለገ ነገር ይሁን አሌክስ ፔናል እኔ ለምን አንበሳ እንደሰጣ አውቃለሁ። ብዙዎቻችሁ ተቃውሟቸው እኔም ቢሰድቡኝ ይሻላል ሚስቴን ከሚሰድቡ ነው እኔም አደርገዋል። እኔም የሆነ ነገር ቢሆንብኝ እኔ ላይ እንጂ ሚስቴ ላይ ምንም ነገር እንዳይሆን የማረገው ነው። እውነተኛ ወንድ ስትሆን የምታረገው ነው። ይሄ ደነዝ ለሆነ ሰው አይገባውም። ትዳር ለሌለው ሰው አይገባውም። ሚስቱ ነፍሰ ጡር ላልሆነች ሰው አይገባውም። አሌክስ እኔን ቀጥቅጡኝ ሚስቴን ትተው እንዴት አሌክስ አንበሳ ይሰጣል ብሎ ሰው ይንጫጫል። መሀይም ደናቁርት ስለሆነ እኔ በደንብ ነው አሌክስን የምረዳው። እኔን ይስደቡኝ በቃ ሚስቴን ይተው። ዴዚ ላይ ነበር ሲጮህባት የነበረው። አሁን አሌክስ እንዴት አንበሳ ሰጣ የሚል ፕሮግራም ይዘው መጡ። ስለዚህ አሌክስ ቢሰደብ አይሞቀው አይበርደው። ለምን ይችለዋል? ወንድ ነው፣ ይሰማዋል፣ ግን ይችለዋል። ስለዚህ ምንም የጠቀማችሁ ያለ እየመሰላችሁ አንዳንድ ሰዎች
የምትጠቅሙት ነገር እነዚህ ሰዎችን ያገዛችሁ ይመስላችሁ የምትሰጡት አስተያየት ነግበኔ ነው። ሀዘን የትም ቤት ይገባል። በሀዘን ላይ አትቀልዱ። በሀዘን ላይ አትጨክኑ። የትም ቤት ይገባል። ፈጣሪ ምስክሬ ነው። እኔ ይሄ የሚገርም እይታ ነው። ነገርየው ሆኗል። የሆነ ነገር መመለስ ሪቨርስ ማድረግ አንችልም። ከዚህ አንግል ከሆነ ልጅ ያደረገው የብስልነት መገለጫ ነው። በእውነት የምላችሁ የሚመጣውን ችግር እኔ ልጋፈጠው ያን ነገር ሲያደርግ እንደሚፈጠር ያውቃል። ግን አንዳንድ ጊዜ እሾህን በሾህ የሚባለው ነገር ይሰራልና እንደተባለውም ዮኒ ማኛ ሶሻል ሚዲያው ላይ እንግዲህ ረጅም ጊዜ ቆየ ልምድ ያለው ግለሰብ ነው፣ ታውቁታላችሁ። እና እውነት አለው የሚል እሳቤ ያለኝ እንግዲህ ልጁ ከቆይታ በኋላ ያው የሚያልፍ ጊዜ የለም። ይሄን ያደረገበትን ነገር የሆነ ጊዜ ይናገራል ብዬ አስባለሁኝ። እናንተስ ምን ተሰማችሁ? ሄለን ለሊያሾ ያው ሰሞኑን ምላሽ ሰጥታለች። እንደምታስታውሱት አንበሳ እኮ የሰጠኝ ከስልኩ ላይ ነው እንጂ ከጫካ አይደለም ብላለችና ከዛ በሊያሾም ላይ ተነስታባትና ሊያሾ ምን አለች? እኔንም እኮ እንደሷ ለመግደል ሞክራችሁ ነበረ፣ አልተሳካላችሁም። ከዚህ ቀደም አንዳንድ ላይቭ ላይ ያልተገባ ነገሮችን ስታደርግ ነበር የሚባሉ ሌሎች ቃላቶችን ጭምር ስትናገሩ የነበረ ብላ እስኪ ሄያሽ ያለችውን እስኪ ከራሷ ላስደምጣችሁ። አንድ ነገር ላስታውስሽ። ዘቢባ ራስ ቤቱ ላይ የተናገርሻት ንግግር ጡቷን ያደረቀ። ዘቢባ ያለቀሰችው እንባ ጎርፍ ቢሆን ኖሮ አንቺን ይወስድሽ ነበር። እውነታውን ስነግርሽ ማለት ነው። ለዛ እንኳን ወተሽ ይቅርታ አላልሽም። እኔ እስራኤል እየሰራሁ ህይወቴን እየኖርኩ ነው። ሚዲያ ላይ ያለው ይሻወራለሁ፣ ግን በዚህ ደረጃ ቅስምሽን የሚሰብር ነገር አይደለም እየተናገርኩሽ ያለው። ያየሁትን ነው ሐሳብ የምሰጥበት። ከተስማማሽ ትስማሚያለሽ፣ ካልተስማማሽ ትተይዋለሽ። ሰው ሐሳቡ ሲሰጥ ዘላ የትላንትና የረሳሁትን ቁስሌ ትላንትና ስትወጊኝ የነበረውን ልታስታውሽን ትሞክሪያለሽ። እናቴ ለመድኃኒዓለም ሰጥታኝ ነው የሞተችው። ስለዚህም አለልኝ መድኃኒዓለም ሚካኤል አባቴ አለልኝ። እናንተ በምትመጡበት እንደዚህ በምንም አባታችሁ ይሳካላችሁ። ቀድሞ እሱ ያከሽፈባችኋል። የዘቢባ እንባ ጎርፍ ቢሆን ኖሮ አንቺን ይወስድሽ ነበር ብላታለች ሊያሾው ለሄለን። ያው ከዚህ ቀደም ሊያሾው በዘቢባ ላይ ፍቅረኛ የነበር ማለት ይታወሳልና ነገሮችን ማገናኘት አድቫንቴጆችን መጠቀም ሶሻል ሚዲያ ላይ እንደዚህ አይነት ነገር ያለ ነው። በእርግጥ እኔ አሁን እስኪ ሌላ ነገር እንድትል ከመናገሬ በፊት በማይመለከት አንዳንድ ጊዜ መግባት አስፈላጊ ነው ብላችሁ ታስባላችሁ? ዘቢባ አንድም ቀን እኔ ወጣ እንደዚህ ምናምን ነገር ስትል አልሰማሁትም። እሷ የተናገረችበትን ነገር እናንተ እንደታያችሁት ከ40 ቀን ከሶሻል ሚዲያ አርቃለን። ያዘን ጊዜ እንዲናረጋለን። እዛው አይደል እንደ እየሰከሩ አረቄ ካርታ ሲጫወት የሚውለው ኢትዮጵያ። እዛው አይደል እንደ ሰልስት ሳይሞላው የሚሳሳቁት። እዛው የሞተ ተጎዳ እንጂ ነዋሪው ሶሻል ሚዲያ ላይ እንደው አትዩ ይባላል። በቃ እውቀት ያላቸው በጣም አስተባባይ አስተዋይ ለመምሰል በጣም ነው የሚገርመው። እነዚህ ገና ያንጎች ናቸው። ብዙ ህይወት ይጠብቃቸዋል። ከአበሻ አፍ እግዚአብሔር ይጠብቃቸው። አይደል እንዴ ገና ሳቁ የሚጀምረው ማታ ላይ ላጥላጥ አይደል እንዴ አበሻ ካርታ ሲጫወት የሚውለው ለቅሶ ላይ ሲሳሳቅ አይደል እንዴ ሲሰክር አይደል የሚያመሻው። ማናቀው ኢትዮጵያ ነው እንዴ ማናቀው ሀዘን ነው ኢትዮጵያ ውስጥ ለማስመሰል ሊሆን ይችላል እንጂ እውነታው ያ ሶሻል ሚዲያ ላይ እንዴት ሊመጡ ቻሉ? አሌክስ እንዴት ሶሻል ሚዲያ ላይ መጣ? ዴዚ እንዴት መጣች? እስቲ አሁን ለቅሶ ቤት ኢትዮጵያ ሄድ፣ ሁሉም ስልኩን ነው የሚጎረጉረው። ሄድ ኢትዮጵያ አስመሳይ ነው። ለማንኛውም እግዚአብሔር በልጅ የካሳቸው ይመስለኛል። አይ ዶንት ኖ። እኔ ሶሻል ሚዲያ ላይ በተደጋጋሚ እንደምነግራችሁ ሶሻል ሚዲያ ለጥሩ ነገር እንጠቀመው። ከዛ ውጭ እንደዚህ አይነት መጥፎ ነገር መናገር የሆነ ቀን ዋጋ ያስከፍላል። መጥፎ ስራ ሁሉ ጊዜም ቢሆን ጥሩ አይደለም ብያችኋለሁኝ አይደለም። አንድ ቀን ራሳችሁን ነው መጥፎ ነገር ላይ የሚጠላችሁ። ከዚሁ ጋር በተያያዘ የሆነ ሃፒ የሚባል ላይ ታውቁታላችሁ በርካቶቻችሁ ሶሻል ሚዲያ ላይ። በተለይ ሄለን ደግሞ እህቶችን በማሰቃየት ያለ ፍላጎታቸው
ግብረ ስጋ ግንኙነት እንዲያደርጉ ታወኝ እያሉት ምናምን ነገር ቪዲዮ ውስጥ ታሳይ ነበርና እሱ ታስሮ ወደ ኢትዮጵያ መጥቷል። ወንጀለኞቹ ከዱባይ ተይዘው አዲስ አበባ ገብተዋል። ከዱባይ ፖሊስ ጋር በመተባበር የኢትዮጵያ ፌዴራል ፖሊስ እዚህ ጋር የምትመለከቷቸውን ከ108 በላይ ኢትዮጵያውያን ዜጎችን ዱባይ ወስደው ሲያሰቃዩ ነበር የተባሉት እነዚህን ግለሰቦች ከዱባይ ይዞ መምጣቱ ነው የተገለጸው። እንደ መረጃው ከሆነ ታዲያ ፌዴራል ፖሊስ ከተባበሩት አረብ ኤምሬት ዱባይ ፖሊስ ጋር በመቀናጀት በውጭ ሀገር ተደብቀው በበርካታ ኢትዮጵያውያን ዜጎች ላይ ኢሰብአዊ ድርጊቶችን ሲፈጽሙ የነበሩ የተባሉ ዳውድ ተፈሪ ለገሰና ደስታ ተገኝ አበጋዝ የተባሉ አደገኛ ህገወጥ የሰዎች አዘዋዋሪ ናቸው ያላቸውን ተጠርጣሪዎች በቁጥጥር ስር አውያለሁ ብሏል። ዜጎችን ከኢትዮጵያ በማታለል ከ300 ሺህ እስከ 600 ሺህ በመቀበል ዱባይ ወስደው አንድ ቤት ውስጥ መጋዘን ውስጥ በማስቀመጥ በ8 ቀን አንዴ ብቻ እንዲበሉ በማድረግ ጥቃት ሲፈጽሙ እንደዚሁም ሴቶች ላይም ጾታዊ ጥቃት ሲፈጽሙ ነበር የሚል ክስ የፌዴራል ፖሊስ በገጹ ላይ ያቀረበ ሲሆን አሁን ላይ ታዲያ ተይዘው አዲስ አበባ ገብተዋል። ኢትዮጵያ ያሉ ግብረ አበሮቻቸው ተይዘዋል ነው የተባለው። ተልኳል ወደ ኢትዮጵያ። መጥፎ የሚሰራ ሰው የጊዜ ጉዳይ ካልሆነ በቀር የእጁን ያገኛታል። በመጨረሻ ፍቅርን በተግባር ስለኖሩት ቀደም ብዬ መግቢያው ላይ ስላሳዩአችሁ ረጅም ጊዜ በፍቅር ስለቆዩት ጥንዶች እስኪ የተወሰነ ቪዲዮ ምን አለች እናትየዋ ላስደምጣችሁ። ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጭፍን ያለ ሰርተ አልጋ ላይ ባልመጠበቅ ራሱ ሞት አይደለም ወይ? ማሪ ሃኒ ምን በቃ ይባልና ለትልቁ ቤት ሲገቡ ይሰለቻል። ይሄ በየቢቹ ይዟት ሄደው በየምኑ ይጠግባታል። እንዳትጠገም መሆን ይቻላል። ስሜትን መቆጣጠር እኔ እኮ በአንድ ቀን ስተት እኮ ነው በአንድ ቀን ይቻላል። እያማረ ትቶ ምግብ አለ። አሁን ጉበት ተይዛል ብትባል እኔ እንዳየውሽ ነው ያበድኩልሽ እያሉ ዝም ብሎ እሱ ማስቲካ ነው። እንደሰማችኋት ሴክስ ምግብ ይፈልጋል። ሽሮ ሰጥቶ አልጋ ላይ ደከመብኝ ማለት ምን ማለት አይነት ነገር ብላለች። አሁን በዚህ ሰዓት በተለይ ለጥንዶች ትዳር መፋታት አንዱ ምክንያት ከዚህ ከሴክሹዋል ነገር ጋር በተያያዘ ስለሆነ አመጋገብ ትልቅ ዋጋ እንዳለው ነው። እነሱ የኖሩት ህይወት ነው። 40 ዓመት በላይ በትዳር ስለቆዩ አንዳንድ ጊዜ ከትምህርት ብቻ ሳይሆን ህይወት ትምህርት ቤት ነች። ህይወት ትምህርት ቤት ነች። ከትምህርት ቤት በላይ ነችና ኖርማል ትምህርት ቤት ገብተን ከምንማረው በላይ ነችና እነሱ ያንን ኑሮው አንተ ትብስ አንቺ ትብስ ተባብለው ኑሮታል። አሁን ላይ ከዚህ ጋር በተያያዘ ችግር ላይ ላሉ ሴቶች ወይም ጥንዶች ነው ምክር አይነት ቢጤ የለገሰችው እናትየዋን እንደሰማችኋት ማሬ ወድሻለሁ እንደዚህ አይነት ነገር እስከ መቼም አይቀጥል ትዳር በኋላ ከገባችሁ በኋላ አይቀጥልም ብላለች። ከዚያ ያን ብቻ ሳይሆን ይሄንን ስሜታችሁን መቆጣጠር አለባችሁ። የምትፈልጉትን ነገር ሁሉ ጊዜ የምታገኙ ከሆነ ያ ነገር ቀጣይነት አይኖረውም ብላለች። ከተኖረው ህይወት ሲናገሩ እጅግ በጣም ደስ ይላል። እስኪ ለማንኛውም ትዝብት ሀሳብ አስተያየታችሁን ኮሜንት ላይ አጋሩኝ። በሌላው ታዩ ቪዲዮ እስከመለስ እጅግ አድርጌ ነው የምወዳችሁ። ቻው።